السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وصحبه أجمعين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. يا الله سبحانه وتعالى فقعتنا الحمد لله رب العالمين لسمنت درسنا إن شاء الله زاري من التواوسة وسلا تقوى يሆናል። ተቅዋ ማለት ምን ማለት ነው የሚለውን እንደዚሁም ደግሞ ተቅዋ ያላቸው ሰዎች የሚያገኙትን ተመራት ወይም ደግሞ ፈድል እንደዚሁም ደግሞ ተቅዋን በእኛ ላይ እንዴት ማሳደር አለብን፣ አላህን መፍራት እንዴት መቻል አለብን የሚለውን በተወሰነ መልኩ አላህ ሱብሓነሁ ወተዓላ ባገራልን እናያለን። التقوى وصية الله الأولين والآخرين። ተቅዋ አላህ ሱብሓነሁ ወተዓላ ቀደምቶችን እንደዚሁም ደግሞ እኛን ያዘዘን ትእዛዝ ነው። አላሁ ተባረከ ወተዓላ በምዕራፍ 431 ላይ እንዲህ ይላል ወለቀድ ወሰይና الذين أوتوا الكتاب የኪታብ ባለቤቶችን አዘዝን ሚን ቀብሊኩም ከእናንተ በፊት ወኢያኩም እንደዚሁም እናንተ አንተቁላህ አላህን ፍሩ በማለት ማለት ነው። ተቅዋ አላህ ሱብሓነሁ ወተዓላ ያዘዘን ትእዛዝ እንደዚሁም ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ለሱሐቦቻቸውና ለኡመታቸው አደር ያሉት ነገር ነው ማለት ነው። አን አቢ ነጅሂን ኢርባዲ ኢብኑ ሳሪህ رضي الله عنه قال وعظنا رسول صلى الله عليه وسلم موعظة رسولاችን صلى الله عليه وسلم መከሩን ጥግ የደረሰ ምክር ማለት ነው። وجلت منها القلوب ልብን የሚያርገፈግፍ የሆነ وظرفت منها العيون በምክሩ የተነሳ አይን የሚያስነባ የሆነ ምክርን መከሩን فقلنا ብለናልን يا رسول الله የአላህ መልእክተኛ ሆይ كأنها موعظة مودع የሰንበት ነሲሐ ትመስላለች ፈአውሲና ከዛ ምከሩን አልናቸው። ቃለ ረሱል ሰለላሁ ዐለይሂ ወሰለም ኡሲኩም ቢተቅላህ አላህን በመፍራት ላይ አደራላችኋለሁ አሉ። ሀቂቃ ልብ የሚደነግጠው ወይም ደግሞ የምትፈራው ልባችን ስትለሰልስ አላህን ስትፈራ ነው ማለት ነው። አብዛኞቻችን ግን ምክር ስንመከር ብዙም አይደለም ምንም አይመስለንም ማለት ነው። አንድ ሰው የሆነ ሀገር ሲሄድ ወይም ደግሞ ዱንያ ለቆ ሲወጣ የሚናገሩ ንግግር ጠንካራ ይሆናል። እንዲሁም መናገር ያለበትን ነገር በአጠቃላይ ይናገራል ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም ይህንን ንግግር የተናገሩት ሐጀተል ወዳ ላይ ነበር ማለት ነው። ከዛም በኋላ ብዙ ጊዜ አልቆየም ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመጨረሻ ጊዜ ከተናገሩት ምክሮች መካከል ምንድን ነበር? አላህን ፍሩ የሚል ነበር። በመጨረሻ ሰዓትም አላህ ሱብሓነሁ ወተዓላ እንድንፈራ ነበር አስጠንቅቀውን የሄዱት ማለት ነው። አላሁ ተባረከ ወተዓላ በብዙ ቦታ ላይ እርሱን እንድንፈራው አዞናል ማለት ነው። የሰው ልጆችን በአጠቃላይ ሙእሚኖችንም ካፊሮችንም እንደ አጠቃላይ እሱን እንድንፈራ አዞናል። በሱረቱ ሉቅማን 33 ላይ ማለት ነው። ያ አዩሃ ናስ እናንተ ሰዎች ወይ እተቁ ረበኩም ጌታችሁን ፍሩ፣ ወኽሸው የውመን ላ ተጅዚ ዋሊዱን አን ወለዲህ ያችን ቀንም ፍሩትም እሱን እንድንፈራው ካዘን በኋላ ደግሞ ያችን ቀን እንድንፈራት ያዘናል ማለት ነው። ያቺ ቀን ማነች? አባት የማይጠቅምበት እንደዚሁም ደግሞ ወላ መውሉድን ሁወ ጃዚን አን ዋሊዲህ ሸይአ ልጅም ደግሞ ለአባቱ ምንም የማይጠቅምበትን ቀን ፍርዋት ይላል አላሁ ተባረከ ወተዓላ። እርሱን እንድንፈራው እንደዚሁም ደግሞ አኺራን እንድንፈራው አዞናል ማለት ነው። በዛን ቀን በአኺራ ጊዜ ማንም ለማንም አይጠቅም። ይህን አስመልክቶ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አንድ አባት የውመል ቂያማ የሚያግዘ ሰው ይፈልጋል። ከዛ የፈለገ ሰው ያጣል። ወደ ልጁ ይመጣና ልጅ ሆይ በአባትነት ሐቄ ልለምንህ እባክህን አንዲትን ሐሰና ስጠኝ ሚዛኔን የሚደፋበት ብሎ አባቱን ልጁን ይጠይቀዋል ማለት ነው። ልጅም ደግሞ አባቴ ሆይ በእርግጥ መልካም ነገር ውለህልኛል፣ ዱንያ ላይ የዋለለትን ውለታ ያስታውስና ማለት ነው። ቤተሰቦቻችን ዛሬ ላይ ብዙ መስዋዕትነት ይከፍላሉ ለእኛ ሲሉ ማለት ነው። እና እሱን አስታውሶ መልካምን ነገር ውለህልኛል፣ ነገር ግን አንተ አንዲትን ሐሰና ስጠኝ ሚዛኔን የምደፋበት ብሎ ልጅም አባቱን ይጠይቀዋል ማለት ነው። ሁለቱም የራሳቸውን የሚጠይቁት ከዛም በኋላ ይለያያሉ ያሉ ረሱል ሰለላሁ ዐለይሂ ወሰለም። ያኔ ሁሉም ለራሱ ነው የሚያስበው። በዱንያ ላይ ቢሆን ግን ልጁ አባቱ ምንም እንዲሆንበት አይፈልግም። አይደለም ጠይቀውት አባቶቻችንን ቤተሰቦቻችንን ለማስደሰት ብዙ ነገር እናደርጋለን። እንደዚሁም ደግሞ ወላጆች ምን ያደርጋሉ? ልጆቻቸውን ለማስደሰት ብዙ መስዋዕትነት ይከፍላሉ። አንድ ነገር እንዳይሆኑ ቤተሰቦቻችን እንድን ነው የምንጨነቀው። ያኔ ግን ሁሉም ሰው ለራሱ ነው የሚሆነው ማለት ነው። የውመ የፊሩ ልመርኡ ሚን አኺህ ሰው ከወንድሙ የሚሸሽበት ቀን፣ ኡሚሂ ወአቢህ ከእናቱም ከአባቱም የሚሸሽበት ቀን፣ ወሷሒበቲህ ወበኒህ ከሚስቱም ከልጆቹም የሚሸሽበት ቀን። ለምን? የኩሉ ምሪእ ሚንሁም የውመኢዝ ሸዕኑ ዩግኒህ የዛን ሰዓት ሁሉም ሰው ለራሱ የሚያብቃቃው ሀጃ አለበትኝ። በዛን ቀን ሁሉም የራሱ ሀጃ ስላለበት ማንም ለማንም አያግዝም ማለት ነው። ሁሉም ምን ይሆነ ነፍሴ ነፍሴ ይላል ማለት ነው። እንዲሁም አላሁ ተባረከ ወተዓላ ሙእሚኖችን በስማቸው ጠርቶ አላህን ፍሩ ብሏል።
ዑለማዎች ሲናገሩ ሙእሚኖችን አላህ ተባረከ ወተዓላ ለምን እንደጠራቸው በስማቸው ሲናገሩ ሙእሚኖች አላህን ፍሩ ሲባሉ ወንጀል ላይ ከሆኑ ወይም ደግሞ ስህተት ላይ ከሆኑ ወዳውኑ ያቆማሉ ማለት ነው። አላህን ይፈራል። አላህን ፍራ ከተባለ አንድ ሰው ከዛ ያንን ወንጀል ለመስራት አቅም አይኖረውም ማለት ነው፣ ይተዋል። ይሄ እንትን ከሆነስ ካፊር ከሆነስ ትዕቢት ይዘውና ከወንጀል ላይ ወንጀልን ይጨምራል ማለት ነው። አላሁ ተባረከ ወተዓላ ምን ይላል? ያ አዩሃ አለዚነ አመኑ ተቁላህ፣ እናንተ ያመናችሁ ሆይ አላህን ፍሩ፣ ሐቀ ቱቃቲ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አላህን ተገቢ የሆነ ፍራቻ ፍሩት፣ ሙስሊሞቹ ናችሁ እንጂ እንዳትሞቱ። አላህ ተባረከ ወተዓላ እየታዘዛችሁ አላህ ከከለከለው ደግሞ እየተከለከላችሁ ቢሆን እንጂ እንዳትሞቱ ይላል ማለት ነው። እና ሱሐቦች ረዲየላሁ ዐለይሂም አላህን እንዴት ነው ተገቢውን የሆነ ፍራቻ የምንፈራው እያሉ ይጨነቁ ነበር ማለት ነው። ከዛም ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሂደው ጠየቁ። አላሁ ተባረከ ወተዓላ ይህንን አያ ወረደ፣ ሱረቱል ተጋቡን ላይ ያለው ማለት ነው። ፈተቁላህ መስተጣዕቱም የሚለውን ማለት ነው። አላህን ተገቢ የሆነ ፍራቻ ፍሩት። አንድ ሰው አላህ ተባረከ ወተዓላን ተገቢ የሆነውን ፍራቻ ከፈራው አላህ ማን ነው የቻለውን ያህል ፍራቻ ከፈራው ማለት ነው። ፈተቁላህ መስተጣዕቱም ማለት አላህን የቻላችሁትን ያህል ፍሩት ማለት ነው። አንድ ሰው ሰዎችን በአጠቃላይ ካዘ በኋላ አማኞችንም እንደዚሁ አላህ እንዲፈሩ ካዘ በኋላ ረሱላችን ሰለላሁ ዐለይሂ ወሰለምን አላህን እንዲፈሩ አዟቸዋል ማለት ነው። ያ አዩሃ ነቢይ ተቂላህ፣ አንተ ነብይ ሆይ አላህን ፍራ ብሏቸዋል። ዑለሞች እንዲህ ይላሉ፣ ቁርአን ውስጥ አላህ ተባረከ ወተዓላ ረሱላችን ሰለላሁ ዐለይሂ ወሰለምን አንድም ቦታ ላይ አንተ ሙሐመድ ሆይ ብሎ አልጠራቸውም ማለት ነው። ለምሳሌ እነ ሙሳን እነ ኑሕን ስናይ አንተ ሙሳ ሆይ፣ አንተ ኢብራሂም፣ አንተ ኑህ ሆይ እያለን የጠራቸው ማለት ነው። አላሁ ተባረከ ወተዓላ ከሰው ልጆች በአጠቃላይ ምርጡ ነብይ አድርጓቸው፣ እንደዚሁም ደግሞ አሽረፈል ኸልቅ አድርጓቸው። ነገር ግን አንተ ነብይ ሆይ አላህን ፍራ ይላቸዋል ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም አላህን ፍሩ ከተባሉ እኛማ አውላ ቢዛሊክ ነን። ለምን ሲባል ነው አላህ ሱብሓነሁ ወተዓላ ረሱላችን ሰለላሁ ዐለይሂ ወሰለምን አላህን ፍሩ ያላቸው? የተቅዋን ደረጃ ለማሳየት እንደዚሁም ደግሞ ሙተቆች የሚያገኙትን ደረጃ ለማሳየት ነው ብለዋል። አላህ ከረሱል ሰለላሁ ዐለይሂ ወሰለም ጀምሮ እንደዚሁም የሰው ልጅን በአጠቃላይ ተቅዋን ያዘዘው። ይህ ተቅዋ የሚባለው ምንድን ነው ማለት ትርጉሙ ማዕናው ምንድን ነው የሚለው ተቅዋ ማለት በእኛና በአላህ ሱብሓነሁ ወተዓላ ቁጣ መካከል ግርዶሽ ማድረግ ማለት ነው። ማለትም በእኛና በጀሃነም ማለት ነው። አላህ እንዳይቀጣን ከከለከለን በመከልከል ካዘዘን ነገር ደግሞ በመታዘዝ ማለት ነው። ከዑለሞች ጀምሮ ሱሐቦችን ብዙ ትንታኔ ሰጥተዋል ስለ ተቅዋ ማለት ነው። አሊ ኢብኑ ጣሊብ እንዲህ ብለዋል። ተቅዋን በአራት ነገር አብራርተውታል። የመጀመሪያው አልኸውፉ ሚነል ጀሊል፣ አላህን መፍራት ማለት አላህ በልባችን ውስጥ ለአላህ ሱብሓነሁ ወተዓላ ቦታ መስጠት ማለት ነው። እኛ እንዴት ነን? ሌሎች ነገሮች ላይ ልባችን ምን ያክል ቦታ አለ? ለአላህ ሱብሓነሁ ወተዓላ በልባችን ምን ያክል ቦታ አለ የሚለውን ወደ ራሳችን መለስ ብለን እንየው። ሁለተኛው ደግሞ ወለዐመሉ ቢተንዚል፣ በቁርአንና በሐዲስ መስራት። በቁርአንና በሐዲስ ስንቶቻችንን የምንሰራው? ለዱንያ ህግ ሲሆን ስንቶቻችንን የምንረባረበው የዱንያን ህግ ለማክበር ማለት ነው። ስለዚህ ወደ ራሳችን ተመልሰን ልናየው ይገባል ማለት ነው። አንድ ሰው አላህ ተባረከ ወተዓላ እፈራለሁ እያለ የረሱል ሰለላሁ ዐለይሂ ወሰለም ህግ እንደዚሁም ደግሞ የአላህ ሱብሓነሁ ወተዓላን ህግ የሚቃረን ከሆነ ተቅዋው ላይ ችግር አለበት ማለት ነው። ሶስተኛው ወልቀናዓቱ ቢልቀሊል፣ አላህ ሱብሓነሁ ወተዓላ በሰጠው ትንሽ ነገር መብቃቃት ማለት ነው። ዛሬ ላይ ምንድን ነው ሰዎችን ሐራም ከስብ ውስጥ እንዲገቡ የሚያደርጋቸው፣ ለዱንያ ብለው ጠንቋይ ቤት እንዲሄዱ የሚያደርጋቸው፣ ሙስና እንዲሰሩ፣ የተለያየ መሐረማት ነገር ላይ እንዲወድቁ የሚያደርጋቸው ቀናዓ ባለመኖሩ ነው። ይህን ነገር ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከልክለዋል። ምን አሉ? እተቁ ዙልመን ፈኢነ ዙልመ ዙሉማት የውመል ቂያማ ብለው። አንድ ሰው ለገንዘብ የሚስገበገብ ከሆነ የሰው ደም ከማፍሰስ ወደ ኋላ አይልም። እንደውም ደግሞ የአላህ ሱብሓነሁ ወተዓላን ድንበር ከማለፍ አይቆጠብም ማለት ነው። ስለዚህ በትንሽ ነገር መብቃቃት ይኖርብናል ማለት ነው። በትንሽ ነገር የምንብቃቃ ከሆነስ ደስተኞች እንሆናለን። የሰዎችንም ድንበርም አናልፍም፣ የአላህ ሱብሓነሁ ወተዓላ ድንበርም አናልፍም ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ይላሉ ቀድ አፍለሐ መን አስለም፣ በእርግጥም የፈለገውን አግኝቷል እንደዚሁም ነጃ ወጥቷል አላህ ሱብሓነሁ ወተዓላ እስልምናን የወፈቀው ሰው። ከዛም ቀጥለው ምን አሉ? ትንሽን ርዚቅ ሰጥቶት በዛ በሰጠው ርዚቅ ላይ ማለት ነው ወቀነዐሁ ላሁ ቢማ አታ፣ አላህ ሱብሓነሁ ወተዓላ መብቃቃትን የሰጠው ሰው ማለት ነው። ያ ሰው ምን ሆኗል? ነጃ ወጥቷል ወይም ደግሞ የፈለገውን ነገር አግኝተዋል አሉ። ሀብት ብሎ ማለት እኛ እንደምናስበው ገንዘብ አይደለም። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ለይሰ ልጊና አን ከስረተል ዐረድ ወላኪነ ልጊና ጊነቱ ነፍስ፣ ሀብት ሙሉ ማለት የቁስ መብዛት አይደለም።
ነገር ግን ሀፍት ብሎ ማለት የነፍስ መብቃቃት ነው አሉ። አንድ ሰው መብቃቃት ካለው አላህ ሱብሓነሁ ወተዓላን ያመሰግናል፣ በትንሽ ነገር ይደሰታል ማለት ነው። ግን እሳ ብዙ ነገር ኑሮትኝ የማይበቃቃ ከሆነ ምንም ነገር እንደሌለው ነው የሚሰማውም ደስተኛም አይሆንም ማለት ነው። አንድ መካሪ ምን ይላል? هي القناعة لا ترضى بها بدلا فيها نعيم وفيها راحة البدن انظر لمن ملك الدنيا بعجميها هل راح منها بغير القطن والكفن። በጣም ደስ የምትል ንግግር ናት። ምን ይላል? ይህች ቀና የምትባለው ነገር ውድ ነገር ናት። በምን ነገር አትለውጣት። የተለያየ ንብረት የሚሆን ሀብት የሚሆን ምንም ሰጥተው እንቀይር ቢሉት እንዳትቀይራት። ፊሃ ነዒሙ ወፊሃ ራሐተል በደን፣ በእርሷ ውስጥ ብዙ እርዚቅ አለ፣ እንደዚሁም ደግሞ የልብ ረፍት አለ፣ ብዙ ነገር አላት እና በምንም ነገር አትቀይራት ይላል። እንዙር ሊመን መለከ ዱንያ ቢዐጅሚሃ፣ ዱንያን በአጠቃላይ ወደ ሰበሰበ ሰው እስኪ ተመልከት። ሰውየው ሲሄድ ዱንያን ለቋት ማለት ነው። ሀል ራሐ ሚንሃ ቢገይሪ ልቁድኒ ወልከፈን፣ ዱንያን ለቋት ሲሄድ እንደው ከዱንያ ሲወጣ ምን ይዞ ይሄዳል? ሰውየው ይዞ የሚሄደው ምንድን ነው? ቃጣንን፣ ይሄ ምንድን ነው? ጥጥና ከፈን ብቻ ነው ማለት ነው። ድሃም ቢሆን ያንን ይዞ የሚሄደው፣ ሀብታምም ቢሆን ያንን ነው። ተመሳሳይ ነው። ሀታ ይዞ ቢሄድስ ምን ይጠቅመዋል? ምንም ነገር አይጠቅመውም ማለት ነው። አራተኛው የፈሰሩበት ምንድን ነው? ወልኢስቲዕዳዱ ሊየውሚ ረሒል፣ ለሞት መዘጋጀት። ሶሐቦች የዚህ ነገር ያሳስባቸው ነበር። የመንገዱ መርዘም፣ የስንቁ ማነስ እያሉ ያስቡ ነበር ማለት ነው። እኛስ ምንድን ነው የምናስበው? መሄዳችን እንደሆነ አይቀርም። ምን ይዘናል? ምን ሰንቀናል? የሚለው ወደ ራሳችን መለስ ብለን እናስብ ይገባል። አላሁ ተባረከ ወተዓላ እንዲህ ይላል፣ ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ፣ ተሰነቁ፣ ከስንቁ ሁሉ በላጩ ተቅዋ ነው፣ አላህን መፍራት ነው። መያዝ ካለብን ነገር አንዱ ምንድን ነው? አላህ ሱብሓነሁ ወተዓላ መፍራት ነው ማለት ነው። ስለዚህ ለነገው ቤታችን ልንዘጋጅበት ይገባል ማለት ነው። ፈዐነ ልመውቱ ሚቃተ ዒባዲ፣ ሞት የሚባለው ነገር የባሮች ቀጠሮ ነው። አላሁ ተባረከ ወተዓላ ምንድን ያለው? ኩሉ ነፍስ ዛኢቀቱል መውት፣ ሁሉም ነፍስ ሞትን ቀማሽ ነች። ከእናታችን ሆድ ከወጣን ቀን ጀምሮ ወደ ቅብራችን እየሄድን ነው፣ ወደ ሞት እየሄድን ያለ ነው። ስለዚህ ልንሰንቅ ይገባል ማለት ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሆይ ወተቁላህ፣ አላህን ፍሩ። ወልተንዙር ነፍሱን ማ ቀደመት ሊገድ፣ ነፍስ የሰራችውን ትመልከት፣ ለነገ ያስቀመጠችውን ትመልከት። ከዛም ቀጥሎ አሁንም ወተቁላህ፣ አላህን ፍሩ። ኢነላህ ኸቢሩን ቢማ ተዕመሉን፣ አላህ ሱብሓነሁ ወተዓላ የውስጥ አዋቂ ነው፣ በምንሰራው ነገር በሙሉ ይመለከታል ማለት ነው። ተቅዋ ማለት አሁን በምንተነትነው መንገድ ማለት ነው። በልባችን ውስጥ ለአላህ ሱብሓነሁ ወተዓላ ቦታ መስጠት፣ በቁርአንና በሐዲስ መስራት፣ በትንሽ ነገር መብቃቃት ማለት ነው። ከዚህም ቀጥሎ አላህ ተባረከ ወተዓላ ተቅዋን ከዚህም በኋላ ምንድን ያለን ለነገ ምን እንዳስቀደም እንድንመለከት ነው ያዘዘን ማለት ነው። ዛሬ ላይ ያልሰነቅነውን ስንቅ ነገ አናገኝም። እስኪ ስንቶቻችንን ለዱንያ ሲሆን ለነጋችን የምናስቀምጠው? በአብዛኞቻችን ስደት ላይ ነው ያለ ነው። ግን ለነገ ሀገራችን ስንሄድ ለመኖር ብለን ቤት እንሰራለን፣ ገንዘብ እናስቀምጣለን፣ የተለያዩ ነገሮች እናደርጋለን። ሀታ ገበሬው ምን ያደርጋል? በሚያመርትበት ሰዓት ሁሉንም ንብረቶች ነው ይሄ ማለት ያመረተውን ነገር አይጠቀማቸውም፣ ለዘር ብሎ ያስቀምጣል። ግን ነገ መኖራችን እናውቃለን? አናውቅም። ነገር ግን እናስቀምጣለን። ነገ ግን ለተረጋገጠው ለአኺራችን መሄዳችን ለማይቀረው ምንድን ነው ያዘጋጀ ነው? በደንብ አድርገን ልናስብበት ይገባል። ከተዓቢዮች ደግሞ ተቅዋን ሲፈስር ምን ይላል? ኢብኑ ሐቢብ ማለት ነው፣ ተቅዋ አን ተዕመል ቢጣዓቲላህ፣ የአላህ ሱብሓነሁ ወተዓላ ትእዛዝ ልትታዘዝ ነው ወይም ደግሞ ልትሰራ ነው። አላ ኑር ሚነላህ፣ በአላህ ሱብሓነሁ ወተዓላ ትእዛዝ ያኔ በመረጃ ማለት ነው። ተርጁ ሰዋብ አላህ፣ እንደዚሁም ደግሞ የአላህ ሱብሓነሁ ወተዓላን አጅር በመፈለግ ከዛም ከስህተቶች ደግሞ ልትርቅ ነው። እሱም የሚሆነው በምንድን ነው? በመረጃ ነው ማለት ነው። የአላህ ሱብሓነሁ ወተዓላን ደግሞ ቅጣት ፈርተክ ይላል። ማንኛውንም ነገር አንድ ነገር ስንሰራ በትክክለኛ መሆን አለበት። ያኔ ከዛ ነገር ስንቆጠብ ሆነ ስንሰራ ማለት ነው። የምንሰራው ስራ መረጃ ከሌለው ትክክለኛ ካልሆነ ከንቱ ልፋት ነው የሚሆነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ያላዘዙን ወይም ደግሞ አላህ ተባረከ ወተዓላ ያዘዘን ስራ ከሆነ የምንሰራው ድካም ብቻ ነው የምናጠፈው፣ ምንም ጥቅም አናገኝም ማለት ነው። ይህንን ለማድረግ ደግሞ መማርና ማወቅ ይኖርብናል ማለት ነው። አባ ሁረይራ ረዲየላሁ ዐንሁ ስለ ተቅዋ ሲጠየቁ እንዲህ ብለዋል። መተቅዋ ተባሉና ፈቃለ፣ ከዛም ምን አሉ? የጠየቀውን ሰውዬ ማለት ነው። ሰለክተ ጠሪቀ ዛ ሾክ፣ ያኔ እርሾህ የበዛበትን መንገድ ሂደት አውቃለህ አለው። መልሶ ጠያቂውን ጠየቀው ማለት ነው። እርሱም አዎ አለው። እንዴት እንዳለፈ ጠየቀው አሁንም ማለት ነው። ከዛ ሰውየው ምን አለ? ሁላችንም እሾህ የበዛበት ቦታ ብንሄድ ምንድን ነው የምናደርገው? ልብሶቻችንን እንሰበስባለን። በስነ ስርዓት በደንብ ተጠንቅቀን ነው የምንሄደው ማለት ነው፣ እሾሁ እንዳያገኘን ወይም ደግሞ እንዳይወጋን። በጣም ከበዛብን ደግሞ መንገድ ቀይረን በሌላ ቦታ ልንሄድ እንችላለን ማለት ነው። እና አባ ሁረይራ ተቅዋን ሲፈስሩት ልክ እንደዚህ ነው አሉ።
እሾህን ልትጠነቀቅ ነው። ይህ እሾህ የተባለው ነገር ምንድን ነው? አላህ ሱብሓነሁ ወተዓላ ሐራም ያደረጋቸው ነገሮች በአጠቃላይ ማለት ነው። እነሱን እንዳንወርቅ ከእነሱ እንዳንወርቅ ልንጠነቀቅ ነው። የምንሄድበት መንገድ ስህተት ከሆነስ ቦታ ልንቀይር ነው ማለት ነው። ያለንበት መንገድ ስህተት ነው፣ ከዛ ነገር ላይ መውጣት አለብን ማለት ነው። ወጥተን በሌላ መንገድ መሄድ ማለት ነው። እንደዚሁም ደግሞ ትንንሽ ናቸው ብለን ያኔ የምንሰራቸው ስህተቶች ወይም ደግሞ ወንጀላቶች ላንንቃቸው ነው። ትንንሽ ብለን የምንሰራቸው ወንጀሎች ወደ ትልቅ መንገድ ያዳርሱናል ማለት ነው። ስለዚህ አሁን ላይ ባለንበት ህይወት ላይ አላህ ተባረከ ወተዓላ ዛሬን እስትንፋስ ሰጥቶናል። አሁን ቆም ብለን ማሰብ እንችላለን። አልረፈደም ማለት ነው። እና ራሳችንን እንተሳሰብ። ዑመር ረዲየላሁ ዐንሁ ምን ይላል? ነፍሶቻችሁን መርምሯት ከአላህ ፊት ቆማ ከመመርመሯ በፊት፣ እንደዚሁም ደግሞ ነፍሶቻችሁን መዝኗት ከአላህ ፊት ቆማ ከመመዘኗ በፊት ይላሉና ራሳችንን እንመዝን። ምን ላይ ነው ያለነው? እንዴ ምን እየሰራን ነው? ወዴት ነው እየሄድን ያለው? ሁሉንም ነገር ቆም ብለን ልናስብ ይገባል። ዛሬ ላይ ለነፍሳችን ራሳችን ካልደረስንላት ነገ ላይ እንዳየነው አላህ ሱብሓነሁ ወተዓላ እንደነገረን ማንም አይደርስልንም። የሰራናት ስራ ብቻ ናት የምታወጣን ነው ማለት ነው። ኢንሻአላህ ይህንን ያክል ካልን ዜድ ይቀጥል። መርሐባ ጀዛኪላሁ ኸይር ወባረከላሁ ፊኪ። ያው ልዬ ብትመጣ በጣም ደስ ይላል ነበረ፣ ግን ያው አልተመቻት ሆኖ ነው። ኢንሻአላህ ቀጣይ ሳምንት በደንብ ተዘጋጅታ ትመጣ ይሆናል። ኢንሻአላህ እኔ እቀጥላለሁ። ጀዛኪላሁ ኸይር በጣም ጥሩ የሆነ ነገር ነው እና ኢንሻአላህ ሁላችንም ተጠቃሚ አላህ ሱብሓነሁ ወተዓላ እንዳደርገን እንለምነዋለን። በምንችለው አቅም ደግሞ ከብዙ ትምህርት ትንሽ መያዝ ነው የኛን የሚጠቅመን ማለት ነው እና ዝም ብለን የሆነ ብለን የወጣነውን ከዛ በኋላ እዚህ ስትወጡ የምትራሱት ከሆነ ምንም ፋይዳ የለውም እና በምንችሉት አቅም ለመያዝ ሞክሩ። ትምህርቱን በደንብ አድርጋችሁ ሴቭ ለማድረግ ሞክሩ በኢዝኒላህ። እሺ ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አምላካችን አላህ ሱብሓነሁ ወተዓላ ያ አዩሀለዚነ አመኑ እናንተ ያመናችሁ ሆይ እንተተቁላህ አላህ ሱብሓነሁ ወተዓላን ብትፈሩ የጀዐል ለኩም ፉርቃና አላህ ሱብሓነሁ ወተዓላ መለያን ያደርግላችኋል እያለ ይናገራል እና አላህ ሱብሓነሁ ወተዓላ መፍራት በጣም ብዙ ጥቅሞች እንዳሉትኝ እናምናለን፣ እንቀበላለን፣ እንተገብረዋለን በኢዝኒላህ ማለት ነው እና ኢንሻአላህ እኔ የምነግራችሁ እንግዲህ እስካሁን በጣም ብዙ ነገራት ቁጥር 131 ላይ ማለት ነው። በተመሳሳይ ደግሞ ይሄ ተቅዋ የሚባለው ነገር ወሲየቱ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ወሲያም ጭምር ነው። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም አውሲኩም ቢተቅዋላህ እኔ አላህ ሱብሓነሁ ወተዓላን በመፍራት እመክራችኋለሁ፣ አደራ እላችኋለሁ አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ግልጽ ነው። ሶስተኛው ደግሞ ይሄ አላህ ሱብሓነሁ ወተዓላን እንድንፈራ የሚያደርገን ነገር ደግሞ ወይም ደግሞ አላህ ሱብሓነሁ ወተዓላ ይበልጥ እንድንጠነቀቀው የሚያደርገን ምንድነው? ነብዩ መጀመሪያ የአላህ ትእዛዝ ነው። ሁለተኛ የረሱል ሰለላሁ አደራ ነው፣ የአላህ ሱብሓነሁ ወተዓላ አደራ ነው። እንደገና ደግሞ የሁሉም ሩሱል ወይም ደግሞ የሁሉም ነቢያቶች በአጠቃላይ ትእዛዝም ጭምር ነው። ወይም ደግሞ እነሱም አደራ ያሉን ነገር ነው። ለምሳሌ ከማ ቃለ ተዓላ አላህ ሱብሓነሁ ወተዓላ እንዳለው ከዘበት ቀውሙ ኑሕን ሙርሰሊን ኑህ ሙርሰሊን ሙርሰሎች የኑህ ህዝቦች ሙርሰሎችን በአጠቃላይ አስተባበሉ እያሉ ይናገራሉ። ወይም እያለ ይናገራል አምላካችን አላህ ሱብሓነሁ ወተዓላ ማለት ነው። ስለዚህ ከዛ ምንድን ነው ያስተባበሉት ሲባል ኢዝ ቃለ ለሁም ባላቸው ጊዜ አኹሁም ኑህን ባላቸው ጊዜ አላ ተተቁን አትፈሩም እንዴ ብሎ ባዘዛቸው ጊዜ ይናገራል። ሱረቱ ሹዓራ ቁጥር 105 ላይ። በተመሳሳይ ደግሞ በሌላ አንቀጽ አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ከዘበት ዓዱን ሙርሰሊን እንደዚሁም ደግሞ የዓድ ህዝቦች ሙርሰሎችን ካዱ ይላል። ኢዝ ቃለ ለሁም አኹሁም ሁድ ባለ ጊዜ አውሳ አላ ተተቁን አትፈሩም እንዴ አላህ ሱብሓነሁ ወተዓላ አትፈሩትም እያለ ህዝቦቻቸውን ሲያዙ እንደነበረ እንመለከታለን ማለት በሱረቱ ሹዓራ ቁጥር 123 ላይ። ወከዛሊክ በጋሚ አምላካችን አላህ ሱብሓነሁ ወተዓላ ያኒ ይህንን ነገር ያኒ የሹዓይብ አለይሂ ሰላምም እንደዚሁ
እነ ሙሳ አለይሂ ሰላም፣ እነ ሉጥ አለይሂ ሰላም፣ እነ ሷሊህ አለይሂ ሰላም ሁላቸውም ነቢያቶች እንዳዘዙን ይናገራሉ። ወይም ደግሞ ህዝቦቻቸውን በተቅዋ አላህ ሱብሓነሁ ወተዓላን በመፍራት እንዳስዘዟቸው ወይም ደግሞ በዛ ነገር ወስያ እንደሰጧቸውም ይናገራሉ ማለት ነው። ስለዚህ ይህ ወስያ ምን ያክል ትልቅ ቢሆን ነው አላህ ሱብሓነሁ ወተዓላን መፍራት ለሁሉም ነገር ነጃ እንደሆነ ወይም ደግሞ ነጃት እንደሆነ ወይም መውጫ እንደሆነ ነው የምንረዳው ማለት ነው። አምላካችን አላህ በሌላ አንቀጽ ላይ ምንድን ነው ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ፣ ያኒ ተዘወዱ ተሰነቁ ፈኢነ ኸይረ ዛዲ ተቅዋ። ይሄ ተቅዋ የሚባለው ነገር ያኒ ይሄ ተዘወዱ ያኒ እንትን ብሎ ተሰነቁ መሰነቅ እንዳለብን ለዚህ ለተቅዋ ወይም ደግሞ አላህ ሱብሓነሁ ወተዓላን ለመፍራት መዘወድ እንዳለብን አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ወተቁኒ ያ ኡሊል አልባብ፣ እናንተ የልቦና ባለቤቶች ሆይ ፍሩኝ እያለ በሱረቱል በቀራ ቁጥር 197 ላይ የሚናገር ማለት ነው። አህሊ ተቅዋ ሁም አውሊያ አላህ። አህሊ ተቅዋ ወይም ደግሞ የተቅዋ ባለቤቶች እነዚህ የአላህ ሱብሓነሁ ወተዓላ አውሊያ ናቸው፣ ወዳጆች ናቸው። አዘወጀል ከፍ ያለውና የላቀው አላህ ሱብሓነሁ ወተዓላ ማለት ነው። እንደዚሁም ደግሞ አክረሙና ስራቸው ወይም ደግሞ የተከበሩ ናቸው። አላህ ሱብሓነሁ ወተዓላን የሚፈሩ ሰዎች የአላህ ወልዮች ናቸው። በተጨማሪም ደግሞ የተከበሩ ናቸው። ለዛም ነው አምላካችን አላህ ሱብሓነሁ ወተዓላ አላ አዋጅ አለ ኢነ አውሊያ አላሂ፣ የአላህ ሱብሓነሁ ወተዓላ ወልዮች እኮ ላ ኸውፉን ዐለይሂም ወላ ሁም ያህዘኑን። እነዛ የአላህ ሱብሓነሁ ወተዓላ ወልዮች ፍርሃት የለባቸውም እነሱም አያዝኑም ማለት። እነማን ናቸው እነዛ ሲባሉ አለዚነ አመኑ ወካኑ የተቁን፣ እነዚህ አማኞች ናቸው አላህ ሱብሓነሁ ወተዓላን ሲፈሩ የነበሩት ናቸው እያለ አምላካችን በሱረቱል ዩኑስ ከ62 እስከ 63 ድረስ ይናገራል ማለት ነው አምላካችን አላህ ሱብሓነሁ ወተዓላ። ስለዚህ እነዚህ የአላህ ወልይ ለመሆን ምን ማድረግ አለብን? አላህ ሱብሓነሁ ወተዓላ መፍራት አለብን ማለት። ወቃለ ተዓላ በሌላ መንቀጽ አላህ ሱብሓነሁ ወተዓላ ወላሁ ወልዩል ሙተቂን፣ አላህ ሱብሓነሁ ወተዓላ የሙተቆች አላህ ሱብሓነሁ ወተዓላ የሚፈሩ ሰዎች ወልይ ነው ያኒ ወዳጅ ነው እያለ አምላካችን አላህ ሱብሓነሁ ወተዓላ በሱረቱል ጃሲያ ቁጥር 19 ላይ ይናገራል ማለት ነው። ስለዚህ ተቅዋ የሚባለው ነገር በጣም ብዙ ጥቅሞች አሉት። እንደዚሁም ደግሞ አላህ ሱብሓነሁ ወተዓላ ኢነላህ ዐዘ ወጀል ከፍ ያለውና የላቀው አላህ ሱብሓነሁ ወተዓላ አመረል ሙስሊሚን፣ ሙስሊሞችን አዟል ቢተዓውኒ አለ ተቅዋ፣ በተቅዋ ወይም ደግሞ አላህ ሱብሓነሁ ወተዓላን በመፍራት እንድንረዳዳ ራሱ አዞናል። ወነሃሁም አን ተዓውኒ አለል ኺላፍሁም ያኒ በመካከላቸው ባለው ልዩነትም እንደዚሁ ደግሞ እንዳንለይ አምላካችን አላህ ሱብሓነሁ ወተዓላ እንደዚህ ይናገራል። ለዚህም አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ወተዓውኑ ዐለል ቢሪ ወተቅዋ፣ በቢር ወይም ደግሞ በመልካም ነገርና አላህ ሱብሓነሁ ወተዓላን በመፍራት ተጋገዙ። ወላ ተዓውኑ ዐለል ኢስሚ ወልዑድዋን፣ በመጥፎ ነገርና አላህ ሱብሓነሁ ወተዓላን በማመጽ ደግሞ አትረዳዱ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ተቅዋ ይሄ አላህ ሱብሓነሁ ወተዓላ ያዘዘን ነገር ነው። በተቅዋ አላህ ሱብሓነሁ ወተዓላ መፍራት ስንጀምር የበለጠ ወደ አላህ ሱብሓነሁ ወተዓላ መቃረብ ወይም ደግሞ በመካከላችን ያለን ፍቅርና መተሳሰብ ራሱ እንዲኖረን ያደርገናል ማለት ነው። ስለዚህ በምንችለው አቅም አላህ ሱብሓነሁ ወተዓላ መፍራት አለብን። አምላካችን አላህ ሱብሓነሁ ወተዓላ በተለያዩ የቁርአን አንቀጾች ላይ አሁንም ይነግረን ወሊላሂ ማ ፊ ሰማዋቲ ወማ ፊ አልአርድ፣ ይሄ በሰማያትና በምድር ያለው በአጠቃላይ ለአላህ ሱብሓነሁ ወተዓላ ወማ ፊ አልአርድ በመሰማይ ወለቀድ ወሰይና الذين اوتوا الكتاب من قبلكم፣ ከእናንተ በፊት ያሉትም ይህን ቅድም ያልኩት ነው አስተግፊሩላህ አንድ ጊዜ። ወቃለ ሱብሓነሁ በሌላ መንቀጽ አላህ ሱብሓነሁ ወተዓላ ምንድን ነው የሚለው? ያ አዩሃ الذين آمنوا اتقوا እናንተ ያመናችሁ ሰዎች ሆይ አላህ ሱብሓነሁ ወተዓላን ፍሩ፣ ሐቀ ቱቃቲ ትክክለኛ የሆነ መፍራትን፣ ወላ ተሞቱን ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ አምላካችን አላህ ሱብሓነሁ ወተዓላ ያዘናል ማለት ነው። ስለዚህ በምንችለው አቅም አላህ ሱብሓነሁ ወተዓላ መፍራት እንዳለብን፣ ወደ አላህ ሱብሓነሁ ወተዓላ መቃረብ እንዳለብን። አሁን ላይ በጣም በብዙ ነገራቶች የተፈተን ነው እኛ። በተለይ ደግሞ በድብቅ አላህ ሱብሓነሁ ወተዓላ ማመጽ ላይ ነው። አላህ ሱብሓነሁ ወተዓላን ስናምጽ በረካችን ከኛ ይወሰዳል። አላህ ሱብሓነሁ ወተዓላን ስናምጽ እውቀታችን ከኛ ይወሰዳል። አላህ ሱብሓነሁ ወተዓላን ስናምጽ ሁሉ ነገራችን ይበላሻል። አላህ ሱብሓነሁ ወተዓላን ስናምጽ ከቤተሰብ ጋር እንስማማ። አላህ ሱብሓነሁ ወተዓላን ስናምጽ ከራሳችን ራሱ ጋር መስማማት አንችልም። ለምን ከተባለ በቃ ይሁን በመካከላችን ወይም ደግሞ በመካከላችን ያለውን ሰላም ከኛ ያነሳዋል። እንደዚሁም ደግሞ
የውስጣችንን ሰላም ራሱ ይነሳናል ማለት ነው። ምክንያቱም አላህ ሱብሓነሁ ወተዓላ እየፈራን አይደለም፣ ሸይጣንን አላህ ሱብሓነሁ ወተዓላ ያለንን ትተን ሸይጣንን እየተከተልን ነው ማለት ነው። ቃል አላሁ ተዓላ አላህ ሱብሓነሁ ወተዓላ ምንድን ነው የሚል ኢነማ ዛሊኩም ሸይጣኑ ሸይጣን እኮ አለ ይኸውሹ አውሊያአሁ አውሊያዎቹን ወዳጆቹን ያስፈራራቸዋል አለ። ፈላ ተኻፉሁም እንዳትፈሩት ወኻፉን እኔን ብቻ ፍሩኝ ኢንኩንቱም ሙእሚኒን ሙእሚናን እንደሆናችሁ እናንተ እያለ አምላካችን አላህ ይናገራልና ሸይጣን እኛን ለማስፈራራት ወደኛ በጣም ብዙ ነገር ብዙ ክንድ ይቀርባል ወደኛ ማለት ነው። እኛም ደግሞ አላህ ሱብሓነሁ ወተዓላ በመፍራት ላይ ከሆነ ግን ማንም ቢሆን እኛን ካለን ሁኔታ ሊያንሸራትተን አይችልም። ሸይጣን አይደለም ነፍስያችንን ቢሆን የራሳችን ነፍስ ራሱ ሊያንሸራትተን ይችላል። ግን ደግሞ እኛ ጠንካራ ከሆነና አላህ ሱብሓነሁ ወተዓላ ባዘዘን ነገር ላይ ቀጥ ካለን አላህ ሱብሓነሁ ወተዓላ ያግዘናል ማለት ነው። አላህ ሱብሓነሁ ወተዓላ መፍራት በጣም ብዙ ጥቅሞች አሉት። አላህን መፍራት ያኒ ሁዳን መንገድን ምሪትን ራሱ የሚሰጠን ነገር እንድንመራ የሚያደርገው ወደ መልካም ነገር ራሱ እንድንሸራተት ወደ መልካም ነገር ጎበዝ እንድንሆን የሚያደርገን ራሱ አላህ ሱብሓነሁ ወተዓላ መፍራት ነው። አምላካችን አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ነው። ያኒ አሊፍ ላም ሚም አላሁ አዕለሙ ቢሙራዲህ ነው። ዛሊከል ኪታቡ ይህ መጽሐፍ እኮ ላ ረይበ ፊህ ምንም ጥርጥር የለበትም ሁደን ሊልሙተቂን አለ ከአላህ ለመሆኑ ምንም ጥርጥር የለበትም። ሁደን ሊልሙተቂን ለነዛ አላህ ሱብሓነሁ ወተዓላ ለሚፈሩ ሰዎች ያኒ ሁዳ ነው ያኒ መመሪያ ነው እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ወይም ደግሞ የሆነ ትክክለኛ ሁዳን ወይም ደግሞ ምሪትን የሚሰጥ ነው እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ አላህ ሱብሓነሁ ወተዓላ መፍራት ምን ያስገኘናል? ምሪትን አላህ ሱብሓነሁ ወተዓላን ያኒ በትክክል ማምለክን እርሱን መገዛትን ወደ እርሱ ያኒ መጎተትን ለእርሱ ትእዛዝ እጅ መስጠትን ያጎናጽፈናል ማለት ነው። ሌላ ደግሞ አላህ ሱብሓነሁ ወተዓላ መፍራት ከሚሰጠን ጥቅሞች የኃጢአት ስርየት ይሰጠናል። ኃጢአታችንን ያስወግድልናል፣ እንደዚሁም ደግሞ እውቀትን ይጨምርልናል። ለዛ ምን አምላካችን አላህ ሱብሓነሁ ወተዓላ ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ብሎ ይጠራናል። አላህ ሱብሓነሁ ወተዓላ ያ አዩሀ ለዚነ አመኑ ሲል ይላሉ ዑለሞች ያኒ ጆሮአችሁን ከፍታችሁ መስጠት አለባችሁ። ምክንያቱም ወይ ሊያዘን ነው ወይ ሊከለክለን ነው። ስለዚህ ያ አዩሀ ለዚነ አመኑ አለ አምላካችን አላህ። ስለዚህ ያኒ ለበይ ማለት አለብን። ቶሎ ብለን ወደ አላህ ሱብሓነሁ ወተዓላ ትእዛዝ እሺ ማለት አለብን። ምን አለ አምላካችን አላህ ቀጥሎ ኢንተተቁላህ አላህን እኮ የምትፈሩ ከሆነ የጀዐል ለኩም ፉርቃና አላህ ሱብሓነሁ ወተዓላ ፉርቃን መለያን ያደርግላችኋል። طيب መለያን ያኒ እውነቱን ከውሸት የምንለይበትን ያኒ እንቱን ይሄ ضلالውን ከጨለማው ይሄን ቅኑ መንገድ ከጨለማው የምንለይበትን ኑሩን ከዙልማቱ የምንለይበትን በቃ አላህ ሱብሓነሁ ወተዓላ መፍራትን እና አላህን ማመጽን የምንለይበትን ማንኛውም በቃ መልካም የተባለውን ነገር ራሱ ፉሪያን ይለይልናል። አላህ ሱብሓነሁ ወተዓላ መፍራት አላህ ሱብሓነሁ ወተዓላ መፍራት በጣም ብዙ ነገራቶችን ያጎናጽፍልናል። ሌላው ደግሞ ኃጢአትን ያሰረዘልን ወይ ከፊር አንኩም ማለት ከዛው ቀጥሎ ማለት ወይ ከፊር አንኩም ከእንደዚሁም ደግሞ አምላካችን አለ ወንጀላችሁን ይሰርዝላችሁ ሰይአቲኩም ወንጀላችሁን ይሰርዝላችኋል ወይግፊር ለኩም ያኒ ወንጀላችሁን ምህረት የሚያደርግላችኋል። ወላሁ ዙል ፈድል ዐዚም አላህ ሱብሓነሁ ወተዓላ የታላቅ ችሮታ ባለቤት ነውና እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። በሌላም አንቀጽ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ምዕራፍ 2 ቁጥር 282 ላይ ወተቁላህ ይላል አምላካችን አላህ ሱብሓነሁ ወተዓላ አላህን ሱብሓነሁ ወተዓላ ፍሩት ወዩዐልሙኩሙላህ አላህ ሱብሓነሁ ወተዓላ ያስተምራችኋል ወይም ደግሞ ያሳውቃችኋልና እያለ ይናገራል። እና ተቅዋ አላህ ሱብሓነሁ ወተዓላ መፍራት ዒልም እንዲኖረን ራሱ ያደርጋል። ያኔ ዒልም ዝም ብሎ መሸምደድ ብቻ አይደለም። እውቀት የሚባለው ነገር ያኔ የምንተገብረው አይነት እውቀት ይሰጠናል። የምንሰራው፣ የምንኖረው፣ የምናስተምረው ለሌሎችም የሚካፈል እስቲል ስናስተምረው ራሱ ለሌሎች የሚገባ አይነት እውቀት ይሰጠናል ማለት ነው አምላካችን አላህ ሱብሓነሁ ወተዓላ። ወላሁ ቢኩል ሸይን ዓሊም አላህ ሱብሓነሁ ወተዓላ በሁሉ ነገር አዋቂ ነውና እያለ ይናገራል ማለት ነው። ስለዚህ የእውቀት የሚባለው ነገር በጣም ትልቅ ደረጃችንን ከፍ የሚያደርግልን ሁኔታችንን የሚያስተካክልልን በብዙ ነገራቶች ከፍ የሚያደርገን ነገር ነው ማለት ነው። አምላካችን አላህ ሱብሓነሁ ወተዓላ በብዙ አንቀጾች ላይ ስለ ተቅዋ ተናግሯል። የአላህ መልእክተኛ አለይሂ ሰላቱ ሰላም አላህን መፍራት እንዳለብን በብዙ ሐዲሳቸው ላይ ተናግረዋል። አላህ ሱብሓነሁ ወተዓላ መፍራት ለብዙ ነጃት ለብዙ ስኬት ያደርሰናል። አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ኢነማ ዛሊኩም ማነው ኢነማ አላህ ሱብሓነሁ ወተዓላ ምን ይላል? ረበና ጌታችን ሆይ ግፊር ለና ያኒ ምህረት አድርግልን እያሉ አላህ ሱብሓነሁ ወተዓላ እንደሚለምን ይናገራል። ወኢኽዋኒና الذين ሰበቁና
ቢልኢማን እነዛ በአላህ ሱብሓነሁ ወተዓላ በኢማን ያስቀደማቸውን ሰዎች ማለት ነው። እነዛንም እማራቸው። ወላ ተጅዐል አታድርግብን ፊ ቁሉቢና በእኛ ቀልብ ላይ ወይም ደግሞ በእኛ ልብ ላይ ግለን ይሄ ምቀኝነት የሚባለው ነው። ሊለዚነ አመኑ ለነዛ ላመኑት ረበና ኢነከ ረኡፉር ረሂም አላህ ሱብሓነሁ ወተዓላ ረኡፍ ነው ረሂም ነው እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገረናልና በምንችለው አቅም አላህ ሱብሓነሁ ወተዓላ መፍራት እንዳለብን ለሌሎችም ዱዓ ማድረግ እንዳለብን አላህ ሱብሓነሁ ወተዓላ ይፈሩ ዘንድ ለነዛ ለቀደምቶቻቸው ወይም ደግሞ በእኛም ያመኑት ሰዎች ባለፈውልና ወይም ደግሞ ቀጣይ በሚመጡትም ሰዎች ላይ አላህ ሱብሓነሁ ወተዓላ ፍርሃት ማለት አላህ ሱብሓነሁ ወተዓላ መፍራት የሚባለው ነገር ተቅዋ የሚባለው ነገር ከልባቸው እንዳስቀምጥላችሁ ለራሳችን ዱዓ እንደምናደርገው ለነሱም ዱዓ ማድረግ እንዳለብን መረዳት እንችላለን ማለት ነው። አምላካችን አላህ ሱብሓነሁ ወተዓላ በብዙ አንቀጾች ይናገራል ስለ ተቅዋ ስለ ሙእሚኖች በቀጥታ እያዘዘ ይናገራል። ለምሳሌ በሱረቱል በቀራ ምዕራፍ 197 እንደዚሁም ደግሞ በሱረቱል አሊ ኢምራን ምዕራፍ 102 በሱረቱል ኒሳ ምዕራፍ 131 በጣም በብዙ ቦታዎች ላይ አምላካችን አላህ ስለ ተቅዋ ይናገራል ማለት ነው። ወተቁላህ እያለ ስለዚህ አላህ ሱብሓነሁ ወተዓላ መፍራት ከፍ ያደርገናል። በምንችለው አቅም አላህ ሱብሓነሁ ወተዓላ መፍራት እንዳለብን ወደ አላህ ሱብሓነሁ ወተዓላ መጠጋት እንዳለብን ማወቅ መቻል አለብን ማለት በሱረቱ ጠላቅ ላይ አምላካችን አላህ ሱብሓነሁ ወተዓላ መፍራት እንዳለብን ወደ እርሱ መጠጋት እንዳለብን እንደዚሁም ደግሞ ከጭንቅ እንደሚያወጣን አላህ ሱብሓነሁ ወተዓላ ስንፈራ ከጭንቅ እንደሚያወጣን ሪዝቅን እንደሚጨምርልን ካላሰብንበት ስፍራ ወይርዙቁኩም ሚን ሐይቱ ላ ይሕተሲብ ከማያስቡበት ስፍራ ይሄ ምንድነው ሪዝቅን እንደሚያመጣ አምላካችን አላህ ሱብሓነሁ ወተዓላ ይነግረናል ማለት ነው። ስለዚህ ከጭንቅ ራሱ የሚያወጣን አምላካችን አላህ ሱብሓነሁ ወተዓላ ስንፈራ ነው፣ ወደ አላህ ሱብሓነሁ ወተዓላ ስንጠጋ ነው እንጂ አላህ ሱብሓነሁ ወተዓላ እያመጽን ምንም ነገር ውስጣችን ራሱ ደስተኛ አይሆንም። አላህ ሱብሓነሁ ወተዓላ መፍራት በምንችለው አቅም መጎጸፍ አለብን። እኛ ብቻ አይደለንም፣ ቤተሰቦቻችንን በተለይ ደግሞ ሴቶች ስንሆን ቤተሰቦቻችንን ማዘዝ አለብን በዚህ በመልካም ነገር። ቅድም አምላካችን አላህ እንዳለ ወተዓወኑ ስላለ ተረዳዱ ስላለ በመልካም ነገርና አላህ ሱብሓነሁ ወተዓላ በመፍራት ላይ ተረዳዱ ስላለ እኛ ደግሞ የመጀመሪያ የምናዘው መጀመሪያ ነፍሳችንና ሱረቱ ተሕሪም ላይ አምላካችን አላህ ሱብሓነሁ ወተዓላ ቁ አንፉሰኩም ወአህሊኩም ናራ መጀመሪያ ራሳችንን ነፍሳችንን ከዛ በኋላ አህሊኩም ቤተሰቦቻችሁን ከሳት ጠብቁ እያለ አምላካችን አላህ ይናገራል። ስለዚህ ቤተሰቦቻችንን፣ ልጆቻችንን፣ ባላችንን፣ እናታችንን፣ አባቶቻችንን በምንችለው አቅም አላህ ሱብሓነሁ ወተዓላ ይፈሩ ዘንድ በምንችለው አቅም መጠቆም መቻል አለብን ማለት ነው። ሐራም እየሰሩ እያየናቸው ይቆጣሉ ብለን መተው መቻል የለብንም። በተለይ ደግሞ ቢድዓ ሲሆን ሽርክ ሲሆን እንደዚሁም አላህን ማመጽ ላይ በፍጹም ልንተዋቸው አይገባም። ምክንያቱም ለምሳሌ አንድ ሰው እሳት ላይ ገብቶ ብታዩት እናንተ ማውጣት እየቻላችሁ ዝም ትሉታላችሁ? ወይም ደግሞ በውሃ ሙቅ እየተቃጠለ እናንተ ዝም ማለት ትችላላችሁ? ያንን ሰው አትችሉም። ስለዚህ አላህን አለመፍራትም ጀሀነም ውስጥ እንደሚከት ለቤተሰቦቻችን ማስተማር አለብን። ለልጆቻችን ልክ መሳሳ እንደምንሰጠው ወይም ልክ ጡጦ እንደምንሰጠው ለልጆቻችን አላህን መፍራት ትልቅ አጅር እንዳለው አላህ ሱብሓነሁ ወተዓላ በማንኛውም ሁኔታዎች ላይ በድብቅም በግልጽም አላህ ሱብሓነሁ ወተዓላ መፍራት እንዳለባቸው መናገር መቻል አለብን። ዝም የምንላቸው ከሆነ በዛ ነገር ላይ ልምምድ ይኖራቸዋል። ገብታችኋል? ይቆጡ ይሆናል፣ እንደዚህ ውሎ ይሆናል፣ እንደዚያ ይሉ ይሆናል እያልን የራሳችንን እንትን እያስቀመጥን እንትን የምንል ከሆነ ማለት ነው ዝም የምንላቸው ከሆነ እነሱም እየተበላሹ ነው የሚሄዱት። ሞት እንዳለባቸው አላህ ሱብሓነሁ ወተዓላን ከፈሩ መልካም ነገር እንደሚያገኛቸው በምንችለው አቅም ይህንን ማሳወቅና ማስጠንቀቅ መቻል አለብን። ካሳወቅናቸው ካስጠነቀቅናቸው እነሱም በሚችሉት አቅም የምጠንቀቅን ኃላፊነትና ይይዛሉ ማለት ነው። አላህ ሱብሓነሁ ወተዓላ ደግሞ ያግዘናን በዚህ ነገር። አላህ ይሐፍዝኩም ኢንሻአላህ። እዚህ ጋር ይበቃኛል እንዳላስረዝምባችሁ። ያው እኔ ከጀመርኩ በጣም አስረዝመዋለሁና ይበቃናል ለዛሬ። سبحانك ربنا وبحمدك أشهد أن لا إله إلا أنت ونستغفرك ونتوب إليك። الله سبحانه وتعالى ለሱም በመፍራት ላይ ያግዘን፣ መጨረሻችንን አላህ ያሳምርልን፣ ልባችንን እሱም በመፍራት ላይ ያርጥብልን፣ በመልካም ነገር የምናዝ ከመጥፎ ነገር የምንከለከል አላህ ያድርገን፣ ኸይር ነገራቶችን ሁሉ አላህ ይወፍቀን። እንግዲህ የተማርነውን ደግሞ ምን ተገብረው ያድርገን። ዋናው ነገር ተናጋሪውን ማዳማጫው የተማርነውን መተግበር ላይ ነው ዋናው ነገርና አላህ ሱብሓነሁ ወተዓላ ምን ተገብረው ያድርገን፣ መጨረሻችንን አላህ ያሳምርልን። አላህ ይሐፍዝኩም። ሁላችሁንም በጣም እናመሰግናለን። እዚህ መታችሁ ስለሰማችሁን ስላዳመጣችሁን ጆሮ ስለሰጣችሁን በጣም እናመሰግናለን። አላህ ይሐፍዝኩም እና አላህ ይጠብቃችሁላችሁን። ዜድ የምትጨምሪው ነገር ካለ ጨምሪ ማማይ።
ليش سي እሺ በቃ ሪከርድን አቆዩ ማማዬ